የለኝም። ካጠፋ ቆይ ማለት ካወጣ ቆይ ጠፍቼ ሳይሆን ለፖሊሶች አስታውቄ እንትን ብዬ ነው ወጣት የሁለት ወር ፍቃድ የሁለት ወር እንትን ተሰጥቶኝ ማለት ነው ሰውየው እና ከዛ በኋላ በቃ እሱ ሁለት ወር ስራ ሳይገባ አለቀ። ቢሮ እያለው ተሽራ ስቦልሽ ከዛ በኋላ በቃ ከቢሮ ወጣሁኝ። ከዛ ከቢሮ ወጣ ስራ ያላስገቡኝም 3 ወር ቆይቼ ከቢሮ ወጣሁ። ቢሮ ደግሞ ኖርማል ቢሮ አይደለም፣ ታዋቂ ቢሮ አይደለም፣ የሆነ ደላላ ነገር ናቸው። ከዛ በኋላ ወጣሁ። ከዛ በኋላ በቃ ከዛ 6 ወር ምናምን ታመምኩኝ። ከዛ ከ6 ወር በኋላ ስራ ገባሁ። ስራ የገባበት ቤት ደግሞ ስራ ጆሮ ያስቸግረኛል እና በጆሮ ምክንያት በቃ ሁሌ በቃ አያሰሩኝም። ኦኬ ፐርሰናሊ አሁን እያመመሽ ነው? በቃ ሁሌ ነው ማለቅሰው፣ ሁሌ አለቅሳለሁ፣ ሁሌ በቃ ስራ ፈልጋለሁ። የሰራሁት ብር ለኢጃዛ ቤት መክፈል እና 2 ወር ወይም 1 ወር ከሰራ በኋላ በቃ ያባርሩኛል። በቃ ወይ ምንድን ነው ችግርሽ? አንቺ አሁን ብንረዳሽ ስራ ፈልገን ብንረዳሽ ስራ ትሰሪያለሽ ወይስ ምንድን ነው? የተለየ ችግር አለብሽ? ሐኪም ቤት ሄደሻል? ጸበል ምናምን ሞክረሻል? ምንድን ነው እስኪ ንገሪኝ። አልሞከርኩም። በቃ በቃ ምንም በቃ አማራጭ አጣሁ። በቃ ሁሌ ቀን ማታ ነው የማለቅሰው። አሁን ደግሞ ስራ ከፈታ 6ኛ ወር ነው። 6ኛ ወሮች ያለሁኝ ጠይቅ በቃ እናገኝሻለን ብለው ስልክ ቁጥሬን ይወስዳሉ። አይደውሉም፣ ምንም አይሉም። እኔም ስሞክረ የማይሰራ ቁጥር ይሰጡኛል። ስራ ከተገኘ የሆነ ነገር ሄልፕ አድርገና ስራውን ብትሰራ ይሻል። አንቺ ብሄር ነው መስራት ብትፈልጊው፣ ብሄር ነው መስራት ብትፈልጊው እኔ ሀገር ቤት ቢገባም ደስ ይለኛል። ስራ ቢገባም ደስ ይለኛል። በቃ እኔ ምንም ስራ ስላጣች ነው ሰርጌ ስራም ስላጣች ኢጃዛ ቤት ቁጭ ብላ ስለተጨነቀች ስራም ስገባ አለች እኮ 1 ወር አሰርተው ያስወጡኛል። ኢጃዛ ቤት ቁጭ ብላ የላትም ገንዘብ ያስወጡኛል እኮ አይደለም ጉቺ ጤናዋ ራሷ ናት። ጤናዋ ችግር ላይ ከሆነ በቃ ምናልባት እሷ ገብቶሻል ካለችበት ነገር እንትን ብትል ከሆነ ሀገሯ መሄድ እዚሁ ሰርቼ እበላለሁ እዚሁ ሰርቼ እለወጣለሁ ብትል ከሆነ ሌላ ደግሞ ስራ የሚያስገባችን መፈለግ። ገነት ስራ ቢገኝልሽ ትገቢያለሽ? ሳሪ እዚህ ሀገር ሰርቼ ለመለወጥ እዚህ ሀገር 3 ዓመት ምናምን ነው ቆየሁ። 3 ዓመት ቆይቼ አንድም ነገር አላረኩም። ቤተሰቦቼ አላገዝኩም፣ ለራሴን አልሆንኩም። በቃ ልክ 2 ወር ወይም 1 ወር ከሰራ በኋላ አሰምን ብለው ያባርሩኛል። እና ይሄ አሁን ወደ ሜዳ ሳይመጣ በፊት በራሴ ብዙ ታግያለሁ። ራሴን መለወጥ በጣም ታግያለሁ። ብትገባ ነው የሚሻለው ሀገሯት ሄድ እና ወደ ሜዳ ሳይመጣ በፊት በጣም ታግያለሁ። ምክንያቱም በቃ በራሴ ፈልጌ እገባለሁ፣ በሰው መስፈልጌ አገኝቼ ስራ እገባለሁ። በተለይ ደግሞ ይሄኛ መተነ ጭራሹ ጠፋብኝ እንጂ ስራዬ እንደዚህ እየገባ 2 ወር ሰርቼ በምንድን ነው ወጣሁ ብዬ ስጠይቅ እንደዚህ አሰማም ብሎ ነው የሚመልሱሽኛል። ከዛ ምንድነው ችግር? እኔ ስራዬን ይወዱታል፣ ለምንድነው ያባሩኝ ብኛ ጠይቃለሁ። ኢጃዛ ቤት መጥቼ ምናምን አሰማኝ ብሎ ነው የማመጡሽ። ችግር የሆነብኝ በቃ ጆሮዬን በቃ ችግር ሆነብኝ። ጆሮችን ብትታከሚ በቃ በባድሬጅ መጥቼ በባድሬጅ እንዴት ገባለሁኝ እያልኩኝ ነው። የ3 ዓመት ሙሉ እኔ እንትን አልኩኝ። ምንም በቃ መፍትሄ አጥቼ ነው እኔ ይሄ ባለፈው በቃ መላ አጥቼ ነው ደም ፈሰጥኩት ራሱ ጆሮዋን ታክማ ገብታ መስራት የምትችል ከሆነ ጆሮዋን ብናሳክማትና ገባክ ስራ ተፈልጎላት ብትገባ እኔ የመጨረሻ አማራጭ አድርጋ ወስና ኢትዮጵያ ሊሄድ ያለች መስሎኝ ነው። ትኬት ቆርጥ አሁንም ቢሆን ኢትዮጵያ መሄድ ከወሰንሽ ትኬት ቆርጥልሻለሁ፣ ችግር የለውም። ግን እንዳልሽ ደግሞ በባዶ እጅ መተሽ
በባዶ እጅ ከምትመለሺ ታክመሽ 6 ወርም ሆነ 7 ወር ስራ ተገኝቶልሽ ሰርተሽ የሆነ ነገር ይዘሽ ባዶ እጅሽ ከምትገቢ ማለት ነው። ገባሽ? ከተሻለሽ ደግሞ ጆሮሽን ደህና ከሆንሽ ስራሽን የሚወዱት ከሆነ ስራሽን ወጥረሽ ብትሰሪ ነው የሚሻልሽ። አሁን ኢትዮጵያም ኑሮ ከባድ ሆኗል። ከባድ ፓስፖርት የታደሰ ነው። ኢትዮጵያ መፍትሄ አጥቼ በእውነት አንድ አጥቼ የመጣሁት አማራጭ ስላጣሁ ነው። ኢትዮጵያ ፓስፖርትሽ የታደሰ ነው እንጂ ኢትዮጵያ መፍትሄ ይኖረኝ። አልሰማችም መሰለኝ። ገነት ፓስፖርትሽ የታደሰ ነው? እጅሽ ላይ ነው ፓስፖርትሽ? ፓስፖርት እጄ ላይ ነው። የታደሰ ነው? ታድሷል? አይዲ እንትን ነው አይዲ ነው የሌለኝ። ፓስፖርትሽ እጅሽ ላይ ነው ወይ? የታደሰ ነው? 2 ዓመት አለው መሰለኝ ፓስፖርት። እንደዚህ ጊዜ አላት። 2 ዓመት አለው ፓስፖርት። ከሆነ ትችላለች፣ መታከም ትችላለች። እንደዛ ከሆነ ፓስፖርት እጇ ላይ ካለ መታከም ትችላለች። አዎ የታደሰ ከሆነ ትችላለች። 2 ዓመት አለው አለች። አዎ ትችላለች። እና አሁን እጃዛ ቤት ከፍዬ በቃ አሁን ወር በጣም 6 ወር ምናምን ነው ቆየሁት። የፓርታይም ስራ ራሱ ፈልግ በቃ ሁሌ በየቀን ፈልጋለሁ፣ ጠይቃለሁ። በቃ እናገኘሻለን፣ እንደውልልሻለን ብለው ስልክ ቁጥሬን ይወስዳሉ። እኔም ስደውል በቃ የማይሰራ ቁጥር ምናምን ነው የምሰጡኝ። ከዛ ለእነሱ ሰጣቸዋለሁ። በቃ አሁን የት ነሽ? የት ነሽ ገነት? ሻርጃ ነሽ? ቻርጃ ነው የማውቀው። የሰፈርን ስም አላውቀውም። ሎኬሽን መላክ ትችያለሽ? አሁን እንትን እችላለሁ። ሳሪ ሰላም ናችሁ? አለን ሰላም ነው አለን። ቻርጃ ከሆነች ሎኬሽን ትላክልኝና እኔ ካለችበት የተወሰነ እኔም አቅሜን ትላታለሁና ሎኬሽን ላኪልኝ። እሺ ስልክህን ስጣት። በቃ አባቴ ስልክህን ስጣትና እሺ እሺ በቃ ባለው ነገር እንተጋገዝና መጀመሪያ ጆሮዋን ትታከም። ማለት ብትታከም ይሻላል። ጆሮዋ እንትን ይላታል መሰልና ብትሄድም ታከማ ብትሄድ የተሻለ ነው። ዝም ብላ እንደው ከምትሄድ ኤምኬ ታውቃለህ አይደለ? በራሱ ይሄ በመታጠብ ብቻ በጣም ብዙ የሚስተካከል ነገር አለ። ጆሮ ታውቃለህ? እኛ በተፈጥሮ ይሄ ልምዱ የለንም ጆሮ የመታጠብ ነገር። ገባክ? ምናልባት ውስጡ የሆነ ነገር ተደፍኖት ምናምን። ይኸውልሽ ሕክምና እኮ ከሄደች ሰው ያስፈልጋታል ይዟት የሚሄድ ሕክምና። አዎ ይኸው ይሳይ እኮ ወስዳ እንትን ማነው ስሙ እኮ ስታይ ሎኬሽን አለ አጠገቧ ኢጃዛ ቤት ያሉት እሱ ያለው የሆነ ነገር አግዛታለሁ ነው እንጂ እኔ አደርሳታለሁ። እኔ እዚህ ፊት ለፊት አለ እኔ ጋር ትምጣ፣ ችግር የለውም። እናንተ ብቻ ብሩን ሼር አድርጉ፣ ችግር የለውም። አጠገብሽ ልጆች አሉ ገኒ? ጆሮዋን ማሳጠብ ምናምን መታየት ከሆነ እኔ እዚሁ አሳያታለሁ። ገኒ ነገር ይደረግላታል። እሺ ስማ ጉቺ ትኬት የምትቆርጥበትን ብር ትስጣት ትታከምና ከዛ በኋላ ትኬት ምናልባት ወደፊት ካስፈለጋት ደግሞ እሄዳለሁ ካለች እኔ ያስቆርጥላታለሁ። እሺ ሳር ችግር የለውም። አሁን እንደሱ ከሆነ ባዮ ላይ ቁጥር ያለልሽ ለእኔ ዋትሳፕ ላይ ጻፊልኝ። ከዛ ሎኬሽን ሰጥሻለሁ፣ ትመጫለሽ። ፓስፖርትሽን ይዘሽው ነይ ነገ ጠዋት። ነገ ምንድን ነው? አዎ ነገ ጠዋት ይዘሽው ነይ። ከዛ በኋላ እዚያ ያሳይሻለሁ፣ ጆሮሽን እዚያ ያሳክምሻለሁ፣ መልስልሻለሁ፣ መልሳሻለሁ እዛ ያለሽበት ቦታ ማለት ነው። እሱ ኦኬ ከሆነ እነሱ ነግራቸዋለሁ። ኦኬ ካልሆነ ደግሞ ያለውን ነገር እናወራለን። የደረስንበት ማለት ነው። እንደዛ ይሻላል። አሪፍ ሀሳብ ገኒ ፎሎ ባክ አድርጌሻለሁ። እሺ ስልክ ቁጥርሽን ትነግሪኛለሽ? አሁን እዚህ ላይ ለምንንገራችሁ ነገር ችግር የለም። ስልኳን ያሰንጣ ኤምኬ ስልኳን ያዝና ሀይ በላት። እሺ ሎኬሽን ትልክልህ። ጉጭም ከያዘች አንዳችሁ ትልክልኛለሁ። ስለዚህ ኤምኬ አንተ ነገ ውስጥ አሳክባት።
ከዛ በኋላ ጉቺ በምትሰጣት ብር ምናልባት ስራ አልሳካላት ብሎ ነገሮች አልሳካላት ብሎ ወደ ሀገሯ ከፈለገች ደግሞ አይ ፕሮሚስ እኔ ትኬት አስቆርጥላታለሁ። አንቺ ቁጥርሽን እናታ እንዴ ቶሎ በይ። ልኳል ጽፋለሁ ከታች። አይ በጣም በቃልሽ ተናገሪ ውዴ። መጥቷል 054 ኖ 050 ጉቺዬ 050 05 0 43 ኧረ ቆይ ልክ አይደለም የምትለው ምንድን ነው የምትይው ማሬ? ዜሮ አይገባ ዜሮ ተሳስቼ ነው ጻፍኩት። 054 ነው ገኔ 054 ነው። እሺ 054 43 አይደለም 054 ለምን ፋብሻ አትነግሪንም ቁጥርሽን? ጉቺዬ እሺ ንገሪያቸው በቃ 05 43 73 90 37 መጨረሻ ኖ ልክ አይደለም። 90 ሳይሆን 09 ነው። 09 ጉቺ ያዝ ያ እንደገና 90 ቆይ ማሬ ገኒዬ ቆይ አንዴ ማሬ 90 054 እስኪ ንገሩኝ። 37 7 30 93 7 ሸከር እስኪ አሁን ዋትሳፕ ላይ ሀይ ስልሽ ሎኬሽን ላኪልሽ። ሴም ታይም ያንስ 10 ከሰባ ያላችሁ የደረሳችሁበትን ላኩልኝ። እሺ ምኑን ምናምን ነው ስልኩማ ይኸው ነገርኩ እኮ አልያዝክም? አንተ ነገው ሰዳት። እሺ አሁን እኔ ዋትሳፕ ላይ ልክልሃለሁ። በቃ እሺ ኤምኬ አንተ ነገው ሰዳት አሳክማት። ከዛ በኋላ ያለውን ነገር እናወራለን። በቃ አይሻልም? ኩቺ በስ ቁጥሩ ልክ አይደለም መሰለኝ። ለምንድን ነው ዋትሳፕ የለሽም በዚህ ቁጥር? የቁጥርሽን ትናንት ጀምሮ የቁጥርሽን ስጪኝ ስላት የኔን እንቺ ብዬ ስልክላት እንትን አትልም። ሌላ ሰው ባጠገቧ ካለ ቢሰጧት ነው። አይሰራም። እኔም ፈልገንም የለም ዋትሳፕ የለውም። እስኪ ለጓደኛ ስጫ ስልክ እሺ በቃ እንገራቸው። ዋትሳፕ አለ ወይ ወይስ በእንግሊዝ ነው? ዋትሳፕ አለ፣ ኢሞ አለ፣ ቴሌግራም አለ። እሺ ደግመሽ ንገሪያት። እንደገና ንገሪኝ እንታስከ እሺ 05 43 73 90 37 እሺ ሀይ ብዬሻለሁኝ። ሎኬሽን ላኪ። እሺ እንዴት ናችሁ? አሜ እንዴት ነህ? አሎ ወላሂ ባባ አቤት። ነው ጸጥ አሉ ሌሎቹ። አረ ሰላም ሲላችሁ ሰላም ወይ ታሜ እንዴት ነህ? አይ ሴት እያደረግን ሰላም ነው ታሜ? አልሐምዱሊላህ አልሐምዱሊላህ። እንዴት ናችሁ እናንተ? ሰላም ናችሁ ወይ? ሰላም ነው ሰላም ነው። ደውልልኝ ብለሽ ነበረ። አሁን ያየሁት። ካላት ልጆቹ ሄዱ። ኦኬ የበቀደሙ ልጆች